ሰላም ውድ የዚህ ቻናል ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችንን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። ኦንላይን ለማመን ፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በቴሌግራም፣ ዋትስአፕ፣ ኢሞ እናንተ በምትጠቀሙት የሚዲያ አማራጭ የደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርት እንዳለን ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ምንድን ነው? እዚህ ጋር የምታዩቸው የእንግሊዝኛ ቃላቶች አሉ። ሁልጊዜ የምንጠቀማቸው የእንግሊዝኛ ቃላቶች አሉ። ከዛ በእነዚህ ደግሞ ከነዚህ ሳንወጣ እንዴት ቃላቶችን አረፍተ ነገሮችን መመስረት እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንጀምር። ምን ይላል? የመጀመሪያው እንዴት እናንበው? ቲኤ እንደማንበብ ነው። ቲኤ ከዛ ኬን ኬ ብለን ማንበብ ቲኤ ኬ ቴክ። እዚህ ጋር ኤ የሚል ድምፅ አላት። ለምን? አንዳንዴ አሁን ኤ ምን አይነት ድምፅ አላት? ሁለት አይነት ድምፅ እንዳላት ታውቃላችሁ፣ ኤ እና አ። ስለዚህ እዚህ ጋር እንደ ኤ ያነበብናት ለምንድን ነው? ከጎኑ ሌላ አናባቢ ያለ ወይም ሁለት አናባቢ ካለ ኤ የሚል ድምፅ አለው ማለት ነው። እቺ ኢ ባትኖር ኑሮ ደግሞ አ ሚል ድምፅ ይኖራት ነበር። ስለዚህ እዚህ ጋር ኤ ስላለች ቲኤ ብለን ነው የምናነበው እንጂ ታ ብለን አናነበው። ቴ ሚል ድምፅ አለው እንጂ ታ ሚል ድምፅ የለውም። ስለዚህ ቴክ ቴክ እና እቺ ኢ መጨረሻ ስትመጣ ደግሞ አታንብቧት፣ አትነበብም። ቴክ ቴክ ማለት ምንድነው? መውሰድ መውሰድ ማለት ነው። መውሰድ። እኛውስ ለአይ እዚህ ጋር መሆን አይ ሚል ድምፅ አላት። ለምን? እቺ ከጎኗ ኢ ስላለች። እቺ ኢ ባትኖር ኑሮ እንደምናነባት ነበር፣ አይን እንደ ኢ እናነባት ነበር። ግን እቺ ስላለች እንደ ላ ይ ሚል ድምፅ አላት። አይ ራሷ አይ ሚል ድምፅ አላት። ስለዚህ ለአይ ኬክ ለአይክ ላይክ 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 ማለት ነው መውደድ መውደድ ማለት ነው። ላይክ እዚህ ጋር በተመሳሳይ ኤልኦን እንደምናንበብ ነው እንደ ላ ማንበብ፣ ቪን እንደ ብ ማንበብ። ለአብ ላብ 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 ማለት ደግሞ ፍቅር ማለት ፍቅር። ያ እዚህ ጋር አሁንም ኤ እንደ አ የሚደብዳት ወአ እንነ ቲንት ወአንንት ወንት 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 ማለት ምንድነው? መፈለግ ወይም ፍላጎት ለማለት ስንፈልግ ወንት እንላለን ማለት ነው። ወንት ማለት መፈለግ ወይም ፍላጎት እንደማለት ነው። ወንት ወንት መፈለግ ወይም ፍላጎት። ያ እዚህ ጋር ኢን አሁንም ንኢ ብለን ማንበብ ንኢ ዲንድ ንኢድ ኒድ 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 ማለት ደግሞ ምንድነው? አስፈላጊ ወይም መፈለግ ለማስፈልጉ አስፈላጊ ወይም መፈለግ ስትሉ ኒድ ትላላችሁ። እዚህ ጋር ኢ ሚል ድምፅ አላት። አሁንም ማለት ነው ሁለት ስለሆኑ ኢ ሚል ድምፅ አላት። ኤ ሚል ድምፅ የለውም። ስለዚህ ኒድ ማለት ምንድነው? አስፈላጊ ወይም መፈለግ። እዚህ ጋር ደግሞ ኬና ኤን ባንድ ሲመጡባችሁ ኬና ኤን ባንድ ከመጡ ኬን አታነባት። መቼም ቢሆን ኬን እንዳታነቡ። ኬና ኤን ባንድ ከመጡ ኬን ጃምፕ ወይም ለፉት ኤን ኦን ና ዳብሊው ነው ወይ ንአው ናው 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 ማለት ደግሞ ማወቅ ማለት ነው። ናው ማለት ማወቅ ማለት ነው። ያ እዚህ ጋር ዳብሊው ኤን እንደ ወይ ማንበብ ቲንት ውኤት ዌት ዌት ማለት ምንድነው? መጠበቅ መጠበቅ ማለት ስንፈልግ ዌት እንላለን። ለምሳሌ ዌት ፎር ሚ ጠብቀኝ ወይም ጠብቂ ለማለት ስንፈልግ ማለት ዌት ማለት መጠበቅ። እዚህ ጋር ደግሞ አሁንም ኤስን እንደ ስ ማንበብ ቲኦን ቶፕ ፒምፕ ስቶፕ 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 ማለት ደግሞ ማቆም። ኤስን እንደ ስ ቲኦን ቶፕ ፒምፕ ስቶፕ ስቶፕ ማቆም ማቆም ስቶፕ ስቶፕ። እዚህ ጋር ስ ት አ ር ት ስ ት አርት ስታርት 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 ማለት ምንድነው? መጀመር ማለት ስፈልግ ስታርት እንዳለ። አሁን ቃላቶችን አየን። ከነዚህ ሳንወጣ ደግሞ አረፍተ ነገሮችን እንዴት መመስረት እንደምንችል እናያለን ማለት ነው። አሁን ለምሳሌ ቴክ በሚለው በቀላሉ ምን ትላላችሁ? ትኤክ ትኤክ ቲኤች አይን ዚ ብላችሁ ማንበብ ኤሰንስ ዚስ ትኤክ ዚስ ቴክ ዚስ ቴክ ዚስ ምን ማለት ነው? ይሄን ውሰድ ወይም ይሄን ውሰጅ ለማለት ስትፈልጉ ምንድነው ማለት ነው? ቴክ ዚስ ታላችሁ። ቴክ ማለት መውሰድ፣ ዚስ ማለት ይሄ። ስለዚህ ይሄን ውሰድ ወይም ውሰጅ ስትሉ ቴክ ዚስ ታላችሁ ማለት ነው። ያ ላይክ በሚለው ላይክ ምንድነው ብያችኋለሁ? መውደድ ማለት ነው አይደል? ስለዚህ ላይክ በሚለው ደግሞ ምን መሰለህ? አይ አለን ለአይክ አይ ላይክ ሲኦል ኮ ኤፍን እዚህ ጋር ኤፍን በአንድ ድምፅ ፍ ብላችሁ የምታነቡት ኢንም በአንድ ድምፅ ኢ ብላችሁ ታነባላችሁ። ሁለት ኢ ሁለት ኤፍ አሉ፣ ግን በአንዳንድ ድምፅ የሚነበቡት ኤፍም እንደ ፍ እንደ ኢ ማለት ነው። ኮፊ 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 አይ ላይክ ኮፊ አይ ላይክ ኮፊ አይ ላይክ ኮፊ ምን ማለት ነው? ቡና ወዳለው ቡና ወዳለው አይ ላይክ ስትሉ ወዳለው ያላችሁ ነው። ኮፊ ማለት ደግሞ ምንድነው? መውደድ እሱ ቡና ማለት። ስለዚህ አይ ላይክ ኮፊ ካላችሁ ቡና እወዳለሁ ያላችሁ ነው ማለት ነው።
ያ ላቭ በሚለው ደግሞ ላቭ ማለት ፍቅር ወይም መውደድ ማለት ነው። ስለዚህ አይ ላቭ ዩ አይ ላቭ ዩ እወድሃለሁ ወይም አፈቅርሻለሁ አፈቅርሃለሁ ለማለት አይ ላቭ ዩ እወድሃለሁ ወይም እወድሻለሁ ለማለት ትጠቀማላችሁ ማለት ነው። አይ ላቭ ዩ አይ ላቭ ዩ ላቭ ማለት መውደድ ወይም ማፍቀር ነው። ዩ ማለት ደግሞ ምንድን ነው? አንተ ወይም አንቺ። ስለዚህ አንተን ወይም አንቺን እወድሻለሁ እወድሃለሁ ለማለት በዚህ መልኩ መግለጽ ይቻላችሁ ማለት ነው። ከዛ አይ ኤንን ቲንት አይ ወንት ኤፍ ኦን ፉ ዲንድ ፉድ አይ ወንት ፉድ ምን ማለት ነው? ምግብ እፈልጋለሁ። ወንት ምንድነው ብያችኋለሁ? ፍላጎት ማለት ነው። ስለዚህ አይ ወንት ፉድ ካላችሁ ምንድን እያላችሁ ነው? ምግብ እፈልጋለሁ እያላችሁ ነው ማለት ነው። ወንት ማለት ደግሞ እንዲያችኋል አይ ወንት ስትሉ እፈልጋለሁ። ወንት ማለት መፈለግ ነው ወይ ፍላጎት። ፉድ ማለት ደግሞ ምንድነው? ምግብ ማለት ነው። ስለዚህ አይ ወንት ፉድ ካላችሁ ምግብ እፈልጋለሁ እያላችሁ ነው ማለት ነው። ምግብ እፈልጋለሁ። ያ እዚህ ጋርስ አሁንም ኒድ በሚለው ኒድ ማለት አስፈላጊ ወይም መፈለግ ነው። አይ ኒድ ኤች ኤል ኤል ል ፒምፕ ህ ኤ ል ፕ ሄልፕ አይ ኒድ ሄልፕ ስትሉ ማለት ነው እርዳታ ያስፈልገኛል ወይም እርዳታ እፈልጋለሁ ስትሉ አይ ኒድ ሄልፕ ማለት ትችላላችሁ። ማለት አይ ኒድ ስትሉ እፈልጋለሁ ምንድን ሄልፕ ማለት ነው እርዳታ ማለት። ስለዚህ አይ ኒድ ሄልፕ ካላችሁ አይ ኒድ ሄልፕ እርዳታ እፈልጋለሁ ወይም ያስፈልገኛል እያላችሁ ማለት ነው። እዚህ ኒድ እና ወንት ትንሽ ይመሳሰላሉ ማለት ነው። ከዛ ናው በሚለው ናው ማለት ምንድን ነው ያቻለው ማወቅ። ለምሳሌ አይ ንአው ኤች አይ ሂም አይ ናው ሂም ስትሉ ማለት ነው እሱን አውቀዋለሁ ስትሉ ምን ትላላችሁ ማለት ነው። አይ ናው ስትሉ ምንድን ነው አውቃለሁ። ማን ሂም ማለት ደግሞ እሱን። ስለዚህ አይ ናው ሂም ካላችሁ እሱን አውቀዋለሁ። ለምሳሌ እሷን አውቃታለሁ ብትሉ ደግሞ ምን ትላላችሁ? አይ ናው ኸር እሷን ለማለት ደግሞ ኸር ነው። እዚህ ጋር ለወንድ ነው ሂም የምንለው ለወንድ ነው። ኸር ማለት ደግሞ እሷ። ስለዚህ አይ ናው ኸር ካላችሁ ደግሞ አውቃታለሁ እያላችሁ ነው ማለት ነው። ከዛስ ዌት በሚለው ዌት ምንድነው እያችኋለሁ? መጠበቅ በሚለው እስቲ ደግሞ እንሞክር። ዌት ማለት ምንድነው? መጠበቅ። ዌት ፎር ሚ ስትሉ ጠብቀኝ ወይም ጠብቂኝ ለማለት ፈልጉ ዌት ፎር ሚ ትላላችሁ ማለት። በእነዚህ በቀሩት ደግሞ ስቶፕ እና ስታርት በሚሉት ደግሞ እናንተ አረፍተ ነገር መስረታችሁ ኮሜንት ሴክሽን ላይ ትሞክራላችሁ ማለት ነው። ጻፉልኝ፣ ተለማመዱ ማለት ነው በዚህ መልኩ። ስለዚህ ምን አየን ማለት ነው? አረፍተ ነገር ቃላቶችን አየን፣ የተለመዱ የእንግሊዝኛ ቃላቶችን አየን። ከዛ ምን አየን ማለት ነው? ከነዚህ ሳይወጣ ደግሞ አረፍተ ነገሮችን እንዴት መመስረት እንደምንችል በደንብ አይተናል ማለት ነው። ስለዚህ በዚህ መልኩ ከተለማመዳችሁ በአጭር ቀን ውስጥ እንግሊዝኛችሁ አሪፍ ይሆናል ማለት ነው። ስለዚህ በአጭር ቀን ውስጥ እንግሊዝኛ ለማሻሻል ከፈለጋችሁ የምንለቃቸው ቪዲዮዎች ሳትሰለቹ ማየትና መከታተል ይኖርባችኋል። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ። ሰላም ሁኑልኝ። ሰላማችሁ በዚህ ይበል።